ኦሪት ዘፍጥረት ምዕራፍ 13 አብርሃምም ከግብጽ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጸገ። ከአዜብ ባደረገው በጉዞውም ወደ ቤቴል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ስፍራውም አስቀድሞ መሠዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳኖችም ነበሩ። በአንድነትም ይቀመጡ ዘንድ ምድር አልበቃቸውም፣ ንብረታቸው ብዙ ነበርና፣ ስለዚህም በአንድነት ይቀመጡ ዘንድ ምድር አልበቃቸውም። በአብርሃምና በሎጥ መንጎች ጠባቆች መካከል ጠብ ሆነ። በዛን ዘመን ከነዓናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማማች ነንና በእኔና በአንተ በእረኞችና በእረኞች መካከል ጠብ አይሁን። እነሆ ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ወደ ግራው ብትሄድ እኔ ወደ ቀኝ እሄዳለሁ፣ አንተም ወደ ቀኝ ብትሄድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኖቹን አነሳ፣ በዮርዳኖስም ዙሪያ ያለውን ሀገር ሁሉ ውሃ የሞላበትን መሆኑን አየ። እግዚአብሔርም ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ሴጎር ድረስ እንደ እግዚአብሔር ገነትና እንደ ግብጽ ምድር እንደነበረ አየ። ሎጥም ለራሱ በዮርዳኖስ ዙሪያ ያለውን ሀገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ፣ ሎጥም ከጎረቤት ሕዝቦች ከተማ ተቀመጠ። ድንኳንም በሶዶም ተከለ። የሶዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ መስዕና፣ ወደ አዜብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ላንተና ለዘርህ ለዘላለም ሰጥሃለሁና ዘርህን እንደ ባህር አሸዋ አደርጋለሁ። የባህር አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ዙር፣ እርሷን ላንተና ለዘርህ እሰጥሃለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው የመምሬ ዛፍ ተቀመጠ። በዛም ለእግዚአብሔር መሠዊያውን ሠራ።